እኮ እንደዚህ ማለት እሱ አታውቅም። ሐሰንን ዛሬ ነው የምታውቀው። ሐሰን ወንድማቸው እንደሆነ አታውቅም። ሐሰን ይሄን አክል ምን እንትን እንደሆነ አታውቅም። አዲስ ናት። ሚሚ ቤት ስንት አመት ቆይታ ነበር እንዴ? ምን ቡዳ በልቷት ነው እንደሷ እንደዚህ አይነት እንትን ያለችው? እንደዚህ አይነት ይባላል። እኔ የምልሽ እሷ ለምንድን ነው የእሷ ስም ከወጣ እሷ ተዋርዳለች ወጣለች። ለምንድን ነው እራሷ የግሩፑን ምስጢር ለምንድን ነው ማታወራው? እኔ ከከሌ ጋር ነው ከግሩፕ ውስጥ ከነሱ ጋር ነው ያወራሁት ብላ ለምንድን ነው ማታወራው? አይሰጣጡማ ሞኝ ነሽ እንዴ? ስለዚህ ሱሱ ልጅቷ አይሰጣጡም። እኔ ጥያቄ አለኝ ማሪ፣ የደበቀ ነገር ይኖራል። ጥያቄ አለኝ። እኔ የምለው እኛ አሁን እየጮህን ነው እኛ አይደል? ሌላ የሃይሚ ወዳጅ ብሩኬ ወዳጅ የሚባሉ ሁለት ለባሾች ለምን አይጠይቋትም? ማን ነው ብሎ አይጠይቋትም? በቃ ተደፍኖ ነው የሚያልፈው። እንደዚህ ነው በቃ። ብሩኬ ከተነካ እንጂ ሃይሚ ከተነካች አይነሱም። ሰላም እነዚህ ሁለት ለባሾች ማታ ይቅርታ ትጠይቅ እያሉ ነው። ይሄ ደግሞ እንደዛ የሚባል ነገር የለም። ለምንድን ነው መጀመሪያ ለምን አለች? ወይዬ ይኸውላችሁ እዚህ ጋር ይቅርታ ከምንም በላይ ነው። ገባችሁ አይደለ? አንድ ነገር እኛ ግን የምንፈልገው የምን መስመር ማለት ነው? የምትይዘረጋይ ምን ብዬ ነው መስመር ያለው? ተራ በተራ እንነጋገር። ለምን እንደ ባለጊያ ነው? ይቅርታ መጠየቅ ትልቅነት ነው። የእሷስ ወጣ ያቺ ጨረቃይ ያን ቦይስ ያወጣችው ብዙ ነገር አላት። ብዙ ነገር ስላለ እችኛዋን አወቅን፣ ሌሎችንም እንድናቃቸው አውጥታ አሳልፋ ተስጠን። ያቺ ያመጣችው በቃ እቺ ታወቀች እንትን አለች አይደል? በቃ የታወቀው ታወቀ እኮ በቃ ይቅርታም ትልቅነት ነው። እኛ ያቺ የሷን ቦይስ ያወጣችው የሌሎችንም አሳልፋ ተስጠን። በቃ ተስጠንና እሺ። እኔ የምለው ግን ሀናን ገብቶሻል። እኔ የምለው ግን ሰምተሽኛል። እኔ የምለው አንቺ ብቻ ነሽ እኔ ብቻ ነኝ የምንጮኸው እዚህ። ሌላ የሃይሚና የብሩክ እንትን የለም እንደ ደጋፊ የለም እንደ? ለምን እነሱስ እንትናቸው ቤታቸው ከፍቶ ማነው በይስ ያወጣው እዛ ምን እየተወራ ነበረ ብሎ ለምን አይጠይቁም ነው? አሁን እኛ ብቻ እኮ ነን እዚህ የምናወራው እንጂ ሌላ እኮ አይወራም። ለምንድን ነው ለምለው እኔ ጨረቃዬ ደግሞ እኔ የምለው እኮ አንቺ እናንተ አልገባ እኮ ያንን ቦይስ ያወጣችው ልጅ ሌላም ጉዳለ ለምን አታወጣልንም ነው? በቃ ታውጣልን። ምንድን ነው ጨረቃ ምናሽ ማዳወጭ ሶስቱ ናት እኮ ሰላም አንቺን ምን እንደሆነ የጠየቀችው እኔ አይደለሁም። ይቅርታ አድርጉላችሁ። ምን አለች መሰለሽ? ሰላም ቆይ ያለፍሽ ነው። ሰላም ቆይ ደንበር ሰላም ቆይ አረፍ በይ ትንሽ ማለት ነው። ሰው የሚያወራ ተጠንቅቆ ያወራ። እግዚአብሔር አንዱን አቆን እናውራ እኛ ማለት ነው። ይሄ ነገር ያልወራ ሰው ያልተናደደ ሰው የለም። አሁን የምታወሪው ለልጅቷና ልጅቷ ብቻ ግሩፕ ላይ ያለው ሰው ታውጡ ማለት ብቻ ነው እንጂ አውሪ ሁሉም ሰው ተናዷል። ሁሉም ሰው እነገራለ ሆነ ሌላ ሰው ማለት እንደታተ ሰላም ነው ማታውሪ አልፈልግም። እኔ ለዛ ነው የገባው። በቃ ሌላ ሰው እንዳታነሱ እንዳታወሩ። በቃ የሚመለከተኝ ልጅቷ ተምጣል ልጆቹን ታቀርብ ብቻ። አለከ በቃ ማዛ ዝም ብለሽ አታውሪ ባክሽ። እኔ ሰው ጠይቃለሁ እንደ ሰው አይደለም ነገር አታባብሽ። በቃ ኖ እሷ እኮ እያለች የንግግር ስቶፕ አድርጉና እኛ ይሄን ቦይስ ያወጣችሁ ልጅ አሁንም ደግማ ታውቃለን። ብዙ ማስረጃ አላት ልጅቷ ጋር እኮ ሃናንዬ እኛ ቅድም ልጅቷ ሁለት ለባሽ ሰላም ስላለች ሁለት ለባሽ ደጉም አለ ክፉም አለ። ሁለት ለባሽ ምሳሌው እነገላኔ ከኛ የባሰ እየተናደዱ ነው። ጆሬም ሰምቷል። ሰው ልጅ መቼ እንደምሞት አያውቅም። ጆሬ እየሰማ ነው። እነገላኔ እየተናደዱ ዙዙ እሳት ሆናለች። እነገላኔ እሳት ሆነዋል። ግን ሁለት ለባሾች ማለት ኖ ሁለት ለባሾች ሁሉም አይደለም። ግን አሁን እኛ ጠይቀው አዳምጪኝ። በቃ ስለገላኔ አላወራም። እኔ አላወራም። ሁለት ለባሾች ስላለ ቆይ እኔ ትናንትና ወለ እነገላኔ ወለ ሁሉም ቤት
እውነት ተናደዋል በዚህ ነገር እውነት ለመናገር ኧረ አፌ ቁርጥ ይበል። እኔም እንደዚህ ያልኩ ነኝ። እንደገና እኔ በተለይ ትናንትና በጣም ሲናገሩ በጣም ሁሉ አስጠርተዋት ነበር። እንትን በጣም ኃይለኛ መጥፎ ነገር ነው ነገር ያማሪ መቃሳ ይሄ ከኔ ጋር እያቃሳሰረች ነው እንጂ ምንም ማለት አሁን ምን አለው ራሳችንን አታሳምሚ። አሁን እኔ ምንድነው ሰላም በቃ ልጅቷ ትምጣና ሁለቱንም ትጥራ። ለምንድነው ነገር አታባብሺ? በስመ አብ ወልድ በቃ አሁን ስለ ልጆቹ ነው እኛ መርካቶን አንፈልግም። በቃ መርካቶን አወቅናት እኮ ቆይ እናንተ ቤትሽን አስከብሪ። ሰላምዬ ቆይ በቃ አቁሚው። መርካቶ ወጣ አይደለም ይቅርታ ጠየቀች በቪዲዮ አይደል? እኛ የምንፈልገው አሁንም ለማመስገን ይችን ይሄን ቦይስ ያወጣችልን ልጅ እውነት ሃይሚን ቆርቁራት ከቆጭታ አሟት ከሆነ ይሄን ቦይስ ያወጣ እኔ ምን ብያለሁ? ምንም እኮ አላልኩም። በቃ ሰላም ዝም በይ። በቃ ሰላም እኔ ከኮመንታተሮች ነው ሀኒዬ፣ እኔ ኮመንታተሮች ነው ከማንጅ አይደለም። ኮመንታተሮች ተረጋጊ ስሉኝ እኔ ምንም አላልኩም። ሰላም እኔንም ትንሽ ቆይቶ እኮ ሀናን ተረጋጊ ተዘግዘቂ ሊሉኝ ይችላሉ። ችግር የለውም ግን ማለት ነው እኔ ምንድነው የምፈልገው እዚህ ጋር የዛችኛዋ ሚስጥር እስከወጣ ድረስ እቺ ይሄ ሚስጥር ያመጣችልን ልጅ እውነት ውለታዋን ከፍለን አንጨርስም። እውነት የሃይሚ እውነት ለሴሊ ተቆርቋሪ ሆና ይሄ ሚስጥር አውጥታለች አይደል? ያሉትን እርግጠኛ ነኝ እኔ ለማዛ ስጽፍ ስመልስ ቦይስ ማዛ ደግሞ ስትመልስ መቅዲ ስትመላልስ የዛ ሁሉ ቦይሶች እዛ ላይ አለ። ስለዚህ የዚችን ልጅ ብቻ መንጥቃ አታወጣውም። እውነተኛ ሀቀኛ ከሆነች ሁሉንም ነገር ይዛ ወጣለች አለ አሳልፋ ትስጥና የልጅቷን ጠላት እንወቅ። በቃ እንወቅ። ሶሱ ለምን አታመጫትም ልጅቷን? ሶሱዬ ለምን አታመጫትም ልጅቷን? መግዲ እኔ አንድ ነገር ምለው ማለት ነው። ቅድም ልጅ ጠየቀን እኛ ማርካቶ ማለት ነው ወይ እናቴ ተሽቴን እናስገባት። እሺ ኮሜንተራቶች እናንተ ተረጋጉ። እናንተ ኮሜንት ነው ዝም በል በቃ። እኔ ቤት ነው መጀመሪያ እና ሁለት ሳይሆን እኛም እኮ ሁለት ለባሾች ነን እኮ እንዴ። ምንድነው እኛም ፕሮፋይል ስላላረገ ነው እንዴ? ሁሉም ሁለቱን ነው የሚወደው ሳይሆን ለላ ግዴታ ፕሮፋይል አይደለም አትባሉ። አሁን እኛ ባሉን ከሚስቱ ነቅለን ነው የምንወደው እንዴ? ኧረ ወደዛ እኛ አሁን እኮ ለምንድነው የምታበኩት? ያቺ ያን ቦይስ ያወጣችው ልጅ አለ ሌላም። እኔ ለማዚ ቦይስ ልክ ማዚ ቦይስ ትመልስልኛለች። እኔ አሁን ምለት ነው ማርካቶ እኔ ያልኩት መግዲ እኔ ማርካቶ ያልኩት አሁን ምሳሌ ሰው ልጅ የተማረ ሰው ነው እንጂ ሕፃን የለም እዚህ ጋር ትልቅ ነን። ማንኛውም ቢሆን ከስደት ስንወጣ ጥንጥ እያልወጣንም ትልቅ ሆነን ራሳችን አውቀን ነው የወጣነው። ተሽቴን አስገብላይ ሰንታረግላ ተሽቴን አንተም በገበሽ አሁን እኔ ቅድም ማርካቶ እንደዚህ ብያለሁ። አሁን አመዳሜ ጋር እኔ ካወሮ ለአመዳሜ ያስቀመጥኩት ድምጽ እኔ ራሴ ጠንቅቄ አውቃለሁ። ገባሽ? አሁን ምሳሌው ማርካቶ እንደዚህ ብያታለሁ። አንቺ አሳልፎ ሰጥቶት አይደለ? አንቺም ደግሞ ከሷ ጋር ያወራችው ሴት አንቺ ታውቂያለሽ። አንቺም አውጪና በአደባባይ ፍጪ። እኔ ግን አንድ ነገር ልንገርሽ ማዛ፣ እዚህ ጋር አሁን አንድ ጥያቄ አለ። አሁን አንቺ ከዚህ በፊት እነዚህ ሰዎች ታውቂያለሽ፣ ግሩፑንም ታውቂያለሽ። ኧረ 9 ወር ነው እኔ አላውቅም። እኔ ቆይቻለሁ። አሁን እኮ ወተሻል። ግን እንደ ጥያቄ አሁን አንቺ እኔና አንቺ ግሩፕ ከፈጠርን እኔ ያወራሁትን ነው አይደለ? እየሰማሽ የምትመላለሽው እንጂ ዝም ብለሽ አትመላለሽም አይደለ? የሆነ ነገር እየሰማሽ እቺ ሴትዮ ከመሬት ተነስታ አላወራችም ነው እኔ ጥያቄ። ኮፒ ሊንክ አድርጉልኝ እናንተ። እቺ ሴትዮ ዝም ብላ አላወራችም ነው የኔ ጥያቄ። ገብቶሻል? ዝም ብላ ከመሬት ተነስታ አላወራችም። የሆነ ነገር ይኖራታል ነው። ገብቶሻል? አሁን እኔ የምልሽ እናንተ ሴትዮ አላምጧት እንዴ? እንደዚህ ከሆነ ብዙ ነገር የሚያወጣ ነገር አለ አለች። አምጡና ጠይቁት እኮ እሰየው። እንደውም እኔ እሷም ብሆን እውነቱን ያለውን ነገር አውጥቼ ራሴን ነፃ አወጣለሁ። እኔ ስለሚተዋወቁ ነው የላከችው ልጅ ከኔ በላይ ረጋጭ ልትሆን ትችላለች ብላለች። ስለዚህ
አዎ ይሄ ነገር ምንም ተለባብሶ ካሁን በኋላ ግሩፕ እንዳይኖራችሁ ነው። እኛ ጸጥ አንልም። አዎ አርፋችሁ ቁጭ ብላችሁ ትኖራላችሁ። የምንም ግሩፕ አይኖራችሁም ካሁን በኋላ። ግሩፕ እየከፈታችሁ እንደዚህ እንትን እያላችሁ ሳይማንም ግሩፕ የለም። ምን ታወቃል እግዚአብሔርን። ኧረ ለኔ ግሩፕ የለኝም። እንግዲህ ምን ያረጋል ግሩፕ እንዴ? እኔ አልገባም። እኔ ግሩፕ የሚባል ነገር መግባት ማለት እሱ ስለሽና ማን ያወረዳት? አሁን እንግዲህ ሳቧት ትናደዳለች። ማርያምን እኔም አንድ አወረዳት። ኧረ ሞዴተሮች ተረጋጉ፣ ሰው አታውርዱ በእናታችሁ ተው። ለምንድን ነው ሰው ቁም ነገር ሲያወራ የሚያወርዱት? እናታው በፈጣሪ ምን አታርጉ። እኔ በእናታችሁ እኔ ሰውን እንትን አይደለም። ምን አታርጉ፣ አታውርዱ። አሁን ምን አለ መሰላችሁ፣ አሁን እሷ ወጣ በቪዲዮ ይቅርታ ጠይቀሽ በአናት ተክላይ ይቅርታ ብትጠይቅ ያልፋታ ተመችክ ቀናም ቀማላ ማለት ነው። አንደኛ ፍሬ ይኸውልሽ፣ ፍሬ አንዴ የወጣው ወጥቷል። ከእሷ ጋር ያሉ አሉ። ያንን ሜሴጅ ያመጣችሁ ልጅ ታውጣ እግዚአብሔር። አሁን ይኸውልሽ ምን አለ መሰለሽ አና ቆይ አንዴ አቁሙ። እኔን የምታወርጂኝ ሴት ማለት ነው በጣም ደደብ